የምር ሳኑ ማለት ነው። የልጅቷን ሁኔታ አልተረዳችሁም እናንተ። እግዚአብሔርን ያረገዘችው ሰው ይሄ ለልጁ ጣጣ ይዛ ነው የመጣችው። ቲሸርት የምትለብሰው ላካ ሊትሸፍን ነው። ቦርጭ ነው ትላለች። እንደ ከታች ቦርጭ ከሆነ እጅ አይጨምርም፣ ቂጥ አይጨምርም። እንትን ሆድ ብቻ ነው የሚጨምረው። አንዳንድ ሰው ሆድ ብቻ ይጨምራል። አንቺ እግዚአብሔርን ሆድ ብቻ የሚፈሳው እንትላ አንዳንድ ሰው እንደዚህ ነው ፍቅሬ። ግን ይሄ ሳኑ ማለት ነው እርግዝና ነው። እግዚአብሔር ይሄ ቦርጭ እንዳትሉ እናንተ ጋይስ እኮ ምርመራ ይሄዳል። እዚህ ቤት ቁም ነገር አይወራም እንዴ እናንተ? በእናታችሁ አታናዱ። ልውጣ ወይም ካልሆነ እንዴ እሺ አውሪ ይኸውላችሁ ማለት ነው። ስራ ከሆነ ይሰየው። ግን እውነት ከሆነ ልጅቷ ከሌላ ሰው አርግዛ ያ አልፈልግም ስል ልጁ ላይ ልታሳብብ ነው የመጣችው። ታስታውቃለች። ዲኤንኤ አለ በእርግጥ እውነት ነው። ግን ደግሞ እነሱን እሷም የምትፈልገው እነሱን ማለያየት ነው። በዚህ ነገር ላይ ሀይሚ ብልጥ መሆን አለባት። የምሬ ነው። ሀይሚ ብልጥ መሆን አለባት። ምንም ነገር ምንም ታድርግ እሷ ልጅቷን ሳይሆን ብሩኬን ማስማትና ከብሩኬ ጋር ማለት አለባት። ልጅቷ የመጣችበት አላማ ይሄ ነው። ስራ ከሆነ ደስ ይላል። ኮሜንት ላይ ጻፉላት በእግዚአብሔር አይደለም። የምር ይሄ ሀሳብሽ ጥሩ ነው። የምር ሀይሚ ብሩኬን መረዳት አለበት፣ ብሩኬ ደግሞ እሷን ማስረዳት አለበት። እቺ ልጅቷ ሲጀመር ማለት ነው የምር ሁኔታ ራሱ ያሳያል። ህዝብ ፊት ሚዲያ ላይ ወጥቶ የሆነ ነገር ቢኖር በዚህ ልክ ስንት መቶ ሺህ ህዝብ በሚከታተልበት ሚዲያ ላይ ወጥቶ እንደዚህ አይላትም። አልፈልግሽም እያላት ነው። ምንም የለንም ከህይወታችን እንድትወጣ ልነግራት ነው ያገኟት እያለ ነው። ልጅቷ ግን አመጣጧ ምንም ቢሆን እርጉዝ ሆነች ልጅ ኖራትም ምንም የሚፈጠር ግን በእርግጥ ዲኤንኤ ያስታውቃል። ግን እሷ የምትፈልገው እነሱን ማበተን ነው። እነሱ ደግሞ አንዴ ከተበተኑ ጥሩ አይደለም። ለዚህ ዋናው እዚህ ጋር ብልጥ መሆን ያለባት ሀይሚ ናት። በእርግጥ ብዙ ስሜት እየለች ነው። ቅድም ራሱ ብዙ ወሬ ያለ ስትል ምንድን ነው ወሬ መስማት ለምንድን ነው የሚያስፈልገት? ሀይሚ የምር ነው እግዚአብሔርን ልጅቷ እርጉዝ ሌላ ነገር እንኳን እሱን ታይ ችግሯ የሀይሚ ሰኑ ምታቅ ምን እንደሆነ ሌላ ነገር ብኖር ከሷ እንዳሰማኝ ከሀይሚ በፊት የሆነ ነገር ከሆነ ሀይሚን አይመለከታል። ሌላ ቢኖር እንኳን ከሷ በፊት ከአመታት በፊት የሆነ ነገር ከሆነ አሁን ላይ አንድ ላይ አይደሉም። እሱ ያለው ከሷ ጋር ነው። አይመለከታትም። እሷን መርጧታል። በቃ ህይወታቸውን መኖር ነው። አቡዬ በጣም ጥሩ አነጋግረን ተነጋገርሽ እና ሜሽን ቢያደርጉላት ለሀይሚዬ ማለት ነው። እና እናንተ ሀይሚ እኮ ብሩኬን ተረድታለች። እናንተ አልተረዳችሁም እንጂ እኮ ሀይሚ ተረድታለች። እና ስሚኝማ ውዴ መጨረሻ አካባቢ ላይ እሺ ሰንዬ አባቷ ልጅ ታውራ ሰሙኝ። አይ በመሀላችን ሌላ ነገር አለ እኮ አንቺ የማታውቂው ሁለታችን የምናውቀው ስትል ሀይሚዬ ደግሞ እኔ የማላውቀው ንገሪኝ እስቲ አለቻት። መጀመሪያ እኮ ተረዳችሁ እኮ ተረድታው ነበር። መልሳ ምንድን ነው ያላችሁ መሀላችሁ ላይ ንገሪኝ እስቲ አለቻት። ያኔ ተመለሰች እና የምታውቋት አሁን ሀይሚዬ የምታወራት ከውስጥ ካለ እንደዚሁ ማለት ነው ሜሽን እያደረጋችሁ ንገር። አሁን አቡዬ የተነጋገርሽ ንግግር በጣም ደስ ይላል ወላሂ። እናቺ ሆን ብላ መጣ በቃ እነሱን ለማለያየት አለ አይደለም ተንኮል ነው።